ድባው ልብሱን ገፋው ለእስማኤላውያን በ20 ብር ሸጡት። እስማኤላውያን 10 ብር አትርፈው በ30 ብር ለግብጽ ባለስልጣን ሸጡት። እግዚአብሔር ግን ከማን ጋር ነበረ? እግዚአብሔር ከዮሴፍ ጋር ነበረ። ወገኖች ሁሉ ጊዜ መልካም ሁኑ፣ መልካምን አስቡ፣ ስለ መልካም ነገር ተጨነቁ። የመልካም ነገር ዋጋ ከፋይ እግዚአብሔር ከናንተ ጋር ይሆናል። ዮሴፍ የፈርዖንን ህልም ፈቶ በግብጽ ላይ ምን ሆነ? ንጉስ ሆነ። አያችሁ፣ እግዚአብሔር የተመሰገነ ይሁን። በምድሩም ላይም ረሃብ ተነሳ። አባታቸው ያዕቆብ ልጆቹን ግብጽ ሂደው እህል እንዲሸምቱ አዘዛቸው። እነሱ ወደ ግብጽ ሄዱ። በግብጽ ታዲያ ማን ንጉስ ነበረ? ዮሴፍ ነበረ። እነሱ ከህልሙ ትርጓሜ ለማራቅ ለማሸሽ ነበር የገፉት። ግን ሳያስተውሉት ወደ ህልሙ ትርጓሜ ነበር ያቀረቡት። መገፋት ጥሩ ነው ይባላል እኮ። መገፋት ጥሩ ነው፣ ብዛም ሳይወድቁ የተገፋው ቆሞ የገፉት ወደቁ ይባላል። መገፋት ጥሩ ነው። ደህና ገፊ ካገኛችሁ ወገኖች ከፍ ትላላችሁ። የተገፋኩ በርትቶ ጠንክሮ ነው የሚቆመው። አንድን ሰው አንድ ጊዜ ልትገፉት ትችላላችሁ። በሁለተኛ ልትገፉት ቀረብ ብትሉ ፈርጠም ብሎ ጠንክሮ ነው የሚቆመው። ለምን? የመጀመሪያው መገፋት ጥንካሬ ስለሆነ ነው ወገኖች። ቅቤን እንኳን የሚያጣፍጠው መገፋት ነው። ዮሴፍም አወቃቸው። እነሱም ለዮሴፍ ሰገዱ፣ ግን አላወቁትም ነበር። ታዲያ በመካከላቸው ቆሞ እኔ የያዕቆብ ልጅ ዮሴፍ ነኝ አላቸው። አሁን ዮሴፍ መበቀል ይችላል እኮ፣ ስልጣን በእጁ ነው። እነሱም ፊቱን ማየት አልቻሉም። ወገኖቼ በሰው ፊት የሚያቆማችሁ ሌላ አይደለም፣ መልካምነት ስልጣን ከሆናችሁ ነው። ዮሴፍ አልበደላቸውምና እነሱን ማየት ቻለ። እነሱ ግን በድለውታልና ዮሴፍን መመልከት አልቻሉም። ታዲያ ምንድነው ያላቸው? በመካከላቸው ቆሞ ኦሪት ዘፍጥረት ምዕራፍ 50 ቁጥር 19 ላይ ዮሴፍም አላቸው አትፍሩ፣ እኔ በእግዚአብሔር ፋንታ ነኝን አላቸው። ፍርዱ የማን ነው ማለት ነው? የእግዚአብሔር ነው። እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድል ለማድረግ ለመልካም አሰበው አላቸው። እነሱ ለክፉ ነበር ያደረጉት። እግዚአብሔር ግን ሕዝቡ በረሃብ እንዳይጠፋ ለመልካም አደረገው። ስለዚህ ዮሴፍ ወጣትነቱን ለመከራ አሳልፎ የሰጡትን ወንድሞቹን ይቅር ያለው እነሱ ያደረጉበት ክፋት ለመልካም እንደሆነ ስላሰበ ነው። የበደሉን ሰዎች ክፉ ስራቸውን በመልካም መተርጎም ካልቻሉ ይቅር ማለት አንችልም። ያኮ ለአጋንንት እንኳን ቂም የለንም አላችሁ እንዴ? ቆይ አጋንንትን ባገኘው እንዲህ አድርገዋለሁ ትላላችሁ? አትሉም። አልገዛም የሚል ግን እምቢታ አለ። ታዲያ ለወንድማችን ለምንድነው ቂም የሚኖረን? ስለዚህ ምን ያስፈልጋል? መልካም ትርጉም ሰጥቶ መተው ያስፈልጋል። ሶስተኛው ይቅርታ ማለት መለወጥን ማመን ነው። መቼም የሰው ልጅ ይለወጣል። የሰው ልጅ እንደሚለወጥ ካላመናችሁ ይቅርታ ማድረግ አትችሉም። የትላንት ጠላት ዛሬ ወዳጅ ሊሆን ይችላል። የትላንት ወዳጅ ዛሬ ጠላት ሊሆን ይችላል። ምክንያቱም የሰው ልጅ የሚለወጥ ነውና። እግዚአብሔር ያለማቋረጥ በስራ ላይ ነው። ትላንት ሲሰራ የነበረ እግዚአብሔር ዛሬም ይሰራል፣ ነገም ይሰራል። ስለዚህ እግዚአብሔር በስራ ላይ ስለሆነ እንለወጣለን፣ እንቀየራለን። ሰው እኮ ይቅርታ ሊጠይቀን መምጣቱ ራሱ መለወጡን እኮ ነው የሚያስረዳው ወገኖቼ። የሰው ልጅ ትክል ድንጋይ አይደለም፣ ሁልጊዜ በአንድ ቦታ የሚገኝ አይደለም። ይለወጣል። ዛሬ የበደለን ነገ ለኛ መልካም ይሆናል ብለን ማመን ነው ወገኖቼ። እግዚአብሔር ቅዱሳንን ለታላቅ ተልእኮ ለታላቅ ጸጋ ያበቃቸው ለምን ይመስላችኋል? የእንደገና አምላክ እኮ ስለሆነ፣ እንደገና እድል እኮ ስለሰጣቸው ነው። ለአብርሃም
እንደገና እድል ባይሰጠው ኑሮ አብርሃም ከጣዖት ቤቱ አይወጣም ነበር። ለሙሴም እግዚአብሔር እድል ባይሰጠው ኑሮ ከነፍሰ ገዳይነቱ አይላቀቅም ነበር። ዳዊትም ቤተ መቅደሱ ለማነጽ የተነሳሳው እግዚአብሔር እንደገና እድል ሰጥቶት ነው ወገኖች። ጴጥሮስም በሮማ አደባባይ ቁልቁል እስኪሰቀል ድረስ እግዚአብሔርን ያከበረው ማን እድል ስለሰጠው ነው? እንደገና አምላክ እግዚአብሔር እድል ስለሰጠው ነው ወገኖች። እኛም ለበደሉን ሰዎች ድጋሚ እድል ልንሰጥ ይገባል። ይለወጣሉ ብለን ልናምን ይገባል። ይህንን ካላመንን ይቅርታ ማድረግ አንችልም። ሰው ግን ይለወጣል። ይቅርታ መለወጥን ማመን ነው። አንዴ ሌባ ካሏት ብትቆርብም አያምኗት ይባላል። ስርቆቱን እኮ ትተዋለች እሷ፣ ግን ሌባ የሚለው ስሙ አለ። ዛሬ ብዙ የተለወጡ ሰዎች፣ የሕግ ታራሚዎች ወዳጆቻቸው ይቅርታ እንዲያደርጉላቸው ደጃቸውን የሚመቱ የሚያንኳኩ ብዙ አሉ። ግን በድሮ ማንነታቸው እየተነቀፉ ይገለላሉ። ሰው ግን ይለወጣል። ሰው ይለወጣል ወገኖች። አራተኛ ይቅርታ ምንድነው? የፍቅር መገለጫ ነው። በአንደኛ ቆሮንቶስ ምዕራፍ 13 ላይ ቅዱስ ጳውሎስ ገልጾታል። ፍቅር ምንን አይቆጥርም? በደልን አይቆጥርም ብሏል። ፍቅር ሁል ጊዜ የሚቆጥረው ምንን ነው? መልካም ነገር ብቻ ነው። በደልን ይሸፍናል። እግዚአብሔር ሰው የሆነው በመስቀል ላይ ተሰቅሎ የሞተው ለምን ይመስላችኋል? ለኛ ያለንን ፍቅር ለመግለጥ ነው፣ ለሌላ አይደለም። ቅዱስ ዮሐንስ አፈወርቅ ኃያል ልዑልን ፍቅር ከመንበሩ ሳበው ወደ ምድር አወረደው፣ በመስቀል ላይ አዋለው፣ እስከ ሞት አደረሰው ብሏል ወገኖች። እሱ የሞተው ፍቅሩን ለመግለጥ ነው። ፍቅሩንም የገለጠው ለበደሉት ሰዎች፣ ለወጉት ሰዎች፣ ለሰቀሉት ሰዎች፣ ውለታውን ለረሱ ሰዎች ይቅርታ በማድረግ ነው። በመስቀል ላይ ተሰቅሎ ስናየው እኮ ፊቱ በደም ተሸፍኖ ችንካሩ ስጋውን አልፎ አጥንቱን እየጠዘጠዘው፣ እሱ ግን ይቅርታ አድርጎላቸዋል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ እኔ ይቅር ብያቸዋለሁ፣ አንተም ደግሞ ይቅርታ አድርግላቸው ብሎላቸዋል። ይሄ የፍቅሩ መገለጫ ነው ወገኖች። ዛሬም ይህንን አምላክ የምናመልክ ከሆነ እኛም ይቅርታን ልናደርግ ይገባል ወገኖች። ከሱ በላይ አልተበደልንም፣ ከሱ በላይ አልተገፋንም። እሱ እኮ ብዙ መልካም ነገር አድርጎላቸዋል። የታመሙትን ፈውሷል፣ የተራቡትን አጥግቧል። ለመልካምነቱ ግን የከፈሉት ምን ነበር? የመስቀል ሞት ነበረ። ዛሬ እኛ አስቀየሙን የምንላቸው ሰዎች በእውነት ጌታን የበደሉትን እኛን አልበደሉንም ወገኖች። ስለዚህ እሱን የምናመልክ ከሆነ ይቅር ባይ ልንሆን ይገባናል ወገኖች። እስጢፋኖስ ጌታን እኮ ተባብሮታል። በዚህ በይቅርታው በድንጋይ ሲወገር ምንድነው ያለው? ጌታዬ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዮላቸዋል። እኛም እሱን የምናመልክ ከሆነ ወገኖች ልክ እንደ እስጢፋኖስ ጌታን በይቅርታው ልንተባበረው ይገባል። እሱን ልንመስል ይገባል። መጽሐፍ ቅዱስ ምን ይላል? በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ እግዚአብሔርን መምሰል እጅግ ማትረፊያ ነው ይላል። እግዚአብሔርን መምሰል፣ በይቅርታው መምሰል እጅግ ማትረፊያ፣ ትዳር የሚተርፈው፣ ወዳጅ የሚተርፈው፣ ከሰዎች ጋር ያለን ግንኙነት የሚተርፈው በሌላ አይደለም፣ በይቅርታ ነው ወገኖች። እሱን ልንመስል ይገባል በይቅርታው። አንዳንድ እናቶች የሚጨነቁበት ነገር እኮ አለ። በእርግጥ ሁሉም ባይሆኑ አንዳንዶቹ የሚጨነቁት ነገር አለ። ምንድነው ካላችሁ፣ አንዲት እናት የወለደችው ልጅ አባቱን እንዲመስል ትጨነቃለች። ያ የተወለደው ልጅ የእሷ ለመሆኑ ምንም ጥርጥር የለውም። ምክንያቱም 9 ወር ከ5 ቀን ነው በሆዷ የያዘችው። ከዛም ደግሞ አመጣ ነው የምትወልደው። ስለዚህ ያ የተወለደው ልጅ የእሷ ለመሆኑ ጥርጥር የለውም። የአባቱ ለመሆኑ ግን እሱን መምሰሉ ምንድነው? ማህተቡ ነው፣ ማረጋገጫው ነው። ስለዚህ እናት
ልጇ አባቱን እንዲመስል ትጨነቃለች። ቤተ ክርስቲያንም እናታችን ነች። እኛም የቤተ ክርስቲያን ልጆች ነን። ታዲያ የቤተ ክርስቲያን ጭንቀቷ ምንድነው ካልን እኛ ልጆቿ ማንን እንድንመስል ነው? እግዚአብሔርን እንድንመስል ነው ወገኖች። የጳጳሳቱ፣ የካህናቱ፣ የአገልጋዮቹ ጭንቀት ሌላ አይደለም ወገኖች። እኛ እሱን እንድንመስል ነው። ይቅር ስንል እግዚአብሔርን በይቅርታው እንመስለዋለን ወገኖች። ይቅርታ የፍቅር መገለጫ ነው። ሌላው አምስተኛ ይቅርታ ምንድነው ካልን ውለታ ነው። ውለታ መዋል ነው። የሚገርማችሁ በዚህ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 16 ላይ ቅዱስ ጳውሎስ የሚናገረው ነገር አለ። የእስጢፋኖስንም ቤተሰቦች ደግሞ አጥምቄአለሁ፣ ጨምሬ ሌላ አጥምቄ እንደሆነ አላውቅም ይላል። የእስጢፋኖስን ቤተሰብ ምን አድርጌያለሁ? አጥምቄአለሁ። በእስጢፋኖስ መገደል ደግሞ ማን ተባብሮ ነበረ? የሐዋርያት ሥራ ላይ ተገልጧል። ሳውል ወይም ቅዱስ ጳውሎስ ተባብሮ ነበረ። በድንጋይ ሲወግሩት ልብሳቸው እጃቸውን እያያዘ እንዳያስቸግራቸው ልብስ በመያዝ ቅዱስ ጳውሎስ ተባብሮ ነበረ። እዚህ ጋር ደግሞ ሐዋርያው ቅዱስ ጳውሎስ የማንም ቤተሰብ እንዳጠመቀ እየተናገረ ነው? የእስጢፋኖስን ቤተሰብ እንዳጠመቀ እየተናገረ ነው ወገኖች። ብዙ ጊዜ ወላጆች ለልጆቻቸው ሲሉ መቀየምን እንደ ጽድቅ የሚቆጥሩበት እኮ ሁኔታ አለ። ለዛ ነው ብዙ ጊዜ በትዳር ውስጥ ወላጅ እንዳይገባ፣ የሥጋ ዘመድ እንዳይገባ የሚመከረው። ምክንያቱም በተለያየ አጥንት ውስጥ ሥጋ ከገባ ወገኖቼ አይገጥምም እኮ አጥንቱ በዛው እንደተለያየ ነው የሚቀረው። በትዳር ውስጥም ወላጅ ከገባ ትዳሩ ሊፈርስ ይችላል። የእስጢፋኖስ ቤተሰቦች ግን እንደዚህ አልነበሩም። በልጃቸው ገዳይ በቅዱስ ጳውሎስ እጅ ተጠመቁ። ደም መላሽ ቢሆኑስ፣ የሚበቀሉ ቢሆኑስ ዛሬ ቅዱስ ጳውሎስን በመልእክቱ አናገኘውም ነበር። ስለዚህ የእስጢፋኖስ ቤተሰቦች ለኛ ውለታ ውለውልናል። ይቅርታ ስናደርግ ለትውልዱ ውለታ እየዋልን ነው። ውለታ እያስቀመጥን ነው ወገኖቼ። ከተውት የማይተው ነገር የለም እኮ ወገኖች። ይቅርታ ውለታ ነው። ሌላው ይቅርታ ትእዛዝ ነው። ልክ አትስረቅ፣ አትግደል፣ አታመንዝር እንደሚባል ይቅር መባባልም ወገኖቼ የእግዚአብሔርን ትእዛዝ መፈጸም ነው። መጽሐፍ ቅዱስ ምን ይላል? ቅዱስ ጳውሎስ መልእክቱ ወደ ቆላስይስ ምዕራፍ 3 ቁጥር 13 ላይ ይቅር